ደህና ደር ግባተኛ ሂርተኛ ቦታው በጣም ደስ ይላል አሁን ቤተሰቦችህ እዚህ ቢኖሩና አሁን ነው ብትጋቡ በጣም ደስ ይለኝ ነበር አማ ብዙ ጊዜ የለንም 8 ቀን ብቻ ነው ያለ ኬምብሬኔ በጭንቀት ልሞት ነው አንቺ ግን ቀን ተቆጥራለሽ አንቺ ለሰርግሽ የቀረውን ቀን ተቆጥራለሽ እኔ ግን ከቤቴ ልትወጪ የቀረሽን ቀን እቆጥራለሁ ወይ እናቴ ሄደን እኮ አንቺን ለመውሰድ ተመልሰን እንመጣለን እንደዚህ መሆን የለብሽም አይደል እንዴ ኩዚ አዎ ልክ ነሽ ብቸኛ ጓደኛዬም ጭምር ናት ለየት ያለ ስሜት ነው ያለው በአንድ በኩል ላንቺ በጣም ደስ ብሎኛል በሌላ በኩል ደግሞ ልትሄጂብኝ ስለሆነ በጣም ከፍቶኛል ምን እንደምል እንኳን አላውቅም በጣም የሚከብድ ስሜት ነው በጣም ነው የሚያስጠላው እንዴት ነው መሆነው ኬምሬ ያላንቺ እንዴት መኖር እንደምችል ራሱ አላውቅም ጉልተን ማለቴ ወይዘሮ ጉልተን ይቅርታ ክስቴ ጉልተን ማለት እናቴ ጉልተን አቤት የኔ ውድ በመጀመሪያ ለዚህ ሽርሽር በጣም አድርጌ ላመሰግንሽ እፈልጋለሁ አብረሽን እኛ ጋር እዚህ ድረስ ስለመጣሽ በጣም ደስ ብሎኛል ለሱም አመሰግናለሁ እናማ ክስቴ ጉልተን ማለቴ ልጄ እንደፈለክ ልጠራኝ ትችላለህ ምንም ችግር የለም በህይወቴ ከሄድኩት ሽርሽር በሙሉ ይሄንን የሚያክለው የለም የምወዳቸው ሰዎች አብረውኝ ናቸው ለኔም በጣም ደስ የሚል ጊዜ ነው ይሄ ገና የመጀመሪያው ነው ከልጅ ልጄ ጋር ገና ብዙ ሽርሽሮችን እንሄዳለን ምን አይነት ስሜት እንደሚሰማኝ አላውቅም የልጅ ልጄ ስላለቅሳለሁ ልጄ ስልም አለቅሳለሁ እያረጀው ነው እንዴ አሬ ሰይጣን ጆሮ ይደፈን እንዴ እናንተ ተው እንጂ ልታስለቅሱኝ ነው እንዴ በእናታችሁ ተው በቃ እንዴ በጣም ነው ደስ ያለኝ የደስታ እንባ ነው እሺ ልጆቼ ተባረኩልኝ ፈጣሪ ይመስገን አቋረጥን ኩዚ በልቀጥል ይቅርታ ፍቅር ችግር የለውም ቀለበት አድርገናል እናም አብረን የቤተሰብ ራት በልተናል እናም ደስ የሚል ጊዜ አሳልፈናል እናም ወይዘሮ ጉልተን ያው እኔ ግን እንደ ባህሉና ወጉ ልጅሽን ስጪኝ ብዬ አልጠየቅኩም እናም ደግሞ መጠየቅ ያለብኝ ይመስለኛል ምን ኩዚ ሰርጉን ታውቀው እንዴ ይኸውልህ አንተ ልጅ አለበለዚያ አንቀሃለሁ አይ አልተኩትም ይሄን ነገር ያልኩት ለሌላ ነገር ሳይሆን በጣም ስለማከብርሽና አንቺ ምንም ነገር እንዲጎልብሽ ስለማልፈልግ ነው እዩትም ባይን እውነት ማልቀሴ ነው አልቻልኩም እሺ ቀጥል እናም ይሄ ነገር ለረጅም ጊዜ ህልሜ ነበር አሁን የራሴ መጠለያ ያለኝ ከሚስቴ በቀር ሌላ ማንንም የማይጋራኝ በህይወቴ ብዙ ነገር ፈልግ ነበር አሁን የምፈልገው ነገር ያገኛው ነው እናም ደስተኛ ነኝ ኬምሬን ፈልጋት ነበር ከኔ ጋር ስለሆነች ፈጣሪ ይመስገን የገነባው አራት ግድግዳ ቤቴ እንደሚሆን አውቃለሁ ቤተሰብ እንድንሆን ፈልጋለሁ እውነተኛ ቤተሰብ አክስቴ ጉልተን እንደሌላው ባልሆንባት አልፈልግም ለየት ያልኩ አባወራ መሆን ፈልጋለሁ ለልጆቼም ጥሩ አባት መሆን አለብኝ በዚህ አንቺም የምትደሰች ይመስለኛል ወይዘሮ ጉልተን ከዚህ በላይ ምንም አልፈልግም ኩዚ ይሄንን ነው የምፈልገው ፈጣሪ ይርዳን ልጆቼ የኔ ልጅነት እና መጥፎ ትዝታዬን ድረስ እንዲያደርጉኝ እፈልጋለሁ የእውነት ከልቤ ነው ይሄን የምመኘው መምጣቴን በጉጉት እንጂ በፍራቻ እንዲጠብቁት አልፈልግም አባታቸውን በደስታ እንዲጠብቁት ነው የምፈልገው አባዬ ሲሉ ደስ እንዲለኝ እፈልጋለሁ ሚሊየን ጊዜ እኔም በደስታ እንድስማቸው እፈልጋለሁ ቤቴ ውስጥ ጫጫታና ለመግባባት እንዲኖር አልፈልግም ከልጆቼ ድምጽ በስተቀር ሌላ ድምጽ መስማት አልፈልግም እኔ የምፈልገው ሰላማዊ ቤተሰብ ነው እሱን ነው የምፈልገው ሌላው ነገር ደግሞ አንቺ ሁሌም ከጎናችን እንዳያትና እንደናት ከጎናችን እንድትሆኚ እፈልጋለሁ እንድትርቂን አልፈልግም ያኔ ህይወታችን ደስታ ይሆናል ከዚህ በላይ ምን ደስታ አለ ይሄ እውን እንዲሆን እፈልጋለሁ ደግሞ ያለ ጥርጥር ይሆናል አይ ኩዚ ማለቴ ስንጋባ ከዚህ እንሄዳለን ግን ካንቺ ጋር መለያየታችን አይደለም አንለያይም እንደውም በተቃራኒው እየተቀራረብን ነው የምንሄደው የትም ብንሆን የምናስቀና ቤተሰብ እንሆናለን ይሄ ደግሞ ያለ ምንም ጥርጥር ይሆናል በጣም ደስተኛ ሆነን የድሮውን እንረሳዋለን
ያጣናቸውን የደስታ ዓመታት እንመልሳቸዋለን። ባዶ ለነበሩ ስሜቶቻችን፣ ለተከፋንባቸው ጊዜዎችና ላጣናቸው ህልሞቻችን መካሻ ጊዜው አሁን ነው። ምንም ብታስቡ ይሄ እንደሚሆን ቃል እገባላችኋለሁ። ይኸው እፈርማለሁ። ማንም ሰው ሊወስድብን በማይችል ደረጃ ደስተኛ እንሆናለን። እንድታምኑኝ እፈልጋለሁ። ቅድም እንደነገርኩሽ ልጅሽን እንድትሰጭኝ አልጠየቅኩሽም ነበር። አሁን ግን በድፍረት ጠይቅሻለሁ። ምክንያቱም ሙሉ ሰው ነኝ እና ማንንም አልፈራም። ልጅሽን በጣም ነው የምወዳት። ካለሷ እኔ መኖር አልችልም። አሁን ላይ አንቺን ብትሆኝ መከልከል አትችይም። የጠየቅኩሽ የወጉን ላድርግ ብዬ ነው እንጂ እንድትከለክይኝ አይደለም። እናም ደግሞ እንድታምኚኝ እፈልጋለሁ። አምናሃለሁ። እናምናሃለን። ታውቃለህ፣ ሁሌም በጭፍኑም ቢሆን አምናሃለሁ ኩዚ። ይሄው ነው። ልጅሽን ስጪኝ። ሰጥቻለሁ፣ ከልቤ ነው። ስለዚህ ወስጃታለሁ። እባክህ ሳሚ እንዳትጮህበት፣ ይብስበታል። እባክህ ቁልፉን አምጪ። እንደው በልጆቻችን በፈጣሪ ይዣለሁ፣ አደራ እንዳትቆጣው። ይመስለኛል ተኝቷል። የለም። አምላኬ ሆይ በዚህ ሰዓት የት ሄዶ ይሆን? ቤቱ ሄዶ ይሆናል። አሁንም ደገምከው? ኩዚ ለምን አታርፍም? ኩዚ ረፍ እንጂ። እሺ ይቅርታ። ምን አይነቱ ነው እናት? አንሳን። በጣም አድርቅ ሰው ነህ። ዞር በል ከዚህ። እኛን እንጥፋተኞች ትልቅ ሰው ነህ ብለን እዚህ ማምጣታችን። ሁለታችን ብቻ እንነሳ። ይቅርታሽ፣ ይቅርታ። በቃ ተነሱ። ምንድነው? እኔንማ ጥላችሁ አትነሱም። በጣም ችክ ያልክ ሰው ነህ። እስቲ ዞር በልልህ፣ ሁለታችን እንነሳ። ታዲያ አብረን እንነሳ። በቃ ኩዚ ቶ በኋላ እንነሳለን። ገገሞች ናችሁ። ባዶ ወረቀት ይዛችሁ ፎቶ ለመነሳት ትቆማላችሁ። ታዲያ ይሄ ነው ደዛ ጣይ። ቀንተ ነው አይደል? ቅናት ነው እንዲህ የሚያደርግህ። የፈለግሽውን አስቢ። ቅናተኛ ነህ። ራኑ ሁሉ ተሰርታለች። ሌላ ኩዚ ኩዚ መቼም አታልፍሽም መቼም። ሄሎ፣ ደህና መሸህ። ምንድነው ያልኮን አገኘልኝ እንዴ? አዎ፣ በትንሽ ቀናት ውስጥ አገኘዋለሁ። እሺ፣ ከሩብ በፊት ታገኘዋል አይደል? እባክህ በጣም አስቸኳይ ነው፣ አገኝልኝ። እሺ፣ እዛው የተለመደ ቦታ ነው የምሆነው። አካሳሪያ ደርሼ ሆቴል ካመቻቸው በኋላ እደውልልሃለሁ። እሺ፣ በቃ ደህና ደር። መልካም ምሽት።
እናትሽ ተኛች? ብዙ አስለቀሰ ስላደከምካት ተኛች። ኩዚ ባይገርምሽ ዛሬ በጣም ደስ ብሎኛል እና ዛሬ ማድረግ ያለብን ሁሉንም ነገር አድርገን ጨርሰናል እና ዝም ብዬ ሳስበው እነዚህን አስቀያሚ አይኖች እያየው ሙዚቃ ተጫውቼልሽ አላቅም። በጣም የሚገርም ነው። ግን በዚህ ሳዝ እንኳን እያሰብኳት ተጫውቼ አውቃለሁ፣ ግን እሷ አታውቅም ነበር። በደንብ ስሚኝ፣ ላንቺ ብቻ ነው። ዛሬ ምሽቱን በሙሉ እንደምታስለቅሰኝ ያስታውቃል። ኬምሬን ፍቅር እየተንከዋለለች ተራራ ስትወርድ ኬምሬን ፍቅር እየተንከዋለለች ተራራ ስትወርድ ይገርማል እንጂ ይሄ በጣም ነው የሚያስጠላው። Ben seni sevdiğimi oy dünyalara bildirdim. Ben seni sevdiğimi oy dünyalara bildirdim. Endürdün kaşlarını babanı öldürdün. Endürdün kaşlarını endürdün kaşlarını babanı öldürdün. Kız evinin önüne koy sereceğim kilimi. Kız evinin önüne koy sereceğim kilimi. Oldu hayli zamanlar görmedim sevdim. Oldu hayli zamanlar hayli zamanlar görmedim sevdim.
ዘይነብ አላምንሽም። ምን አይነት ሰው ነሽ? ቆይ ምን ሆነሻል? ለምንድን ነው እንደዚህ ያስደረግሽው? ምን ነው የምትወጁ መስሎኝ እኮ ነው። አልወደድሽው? ያምራል እኮ። ምን አይነት ሰይጣን የሆንሽ ሰው ነሽ? እኔ እንደዚህ አስደርጊ ብዬሻለሁ፣ ግን ጤነኛ ነሽ? ቆይ ማን ነው እንደዚህ አስደርጊልኝ ያለሽ? ልተባበርሽ ብዬ ነው ያደረኩት። ጥሩ አይደለም እንዴ? ዲሜት ባክሽ ንገሪያት፣ በጣም ያምራል። ከዚህ በላይ ምን ይሁን? አሁኑኑ ውጪልኝ። ሌላ ነገር ሳይፈጠር በመጣሽበት እግርሽ ቀጥ ብለሽ ውጪ። ጀምሪ፣ ከዚህ ውጪልኝ። አይንሽም ማየት አልፈልግም። ቀጥ ብለሽ ውጪ። ሰርጌ ላይ እንድትመጪም አልፈልግም። ባሪስና ጉኒ ሰይጣኖች ብዬ ሳስብ ነበር። ለካ ዋናው አጨራ ከጎኔ ነሽ። ምስጋና ቢስ። የራስሽ ጉዳይ ነው። ድሮ ምን እኔ ጥፋተኛ? በፈጣሪ የሙሽራ ቀሚሴን አበላሸችው። የሙሽራ ቀሚሴ እንደዚህ እንዲሆን አልፈልግም ነበር። እስኪ እንዴት እንደሚያስጠላ። የኔ መቤት በጣም ይቅርታ፣ የኔ ጥፋት ነው። እውነቱን ለመናገር ኬምሬ ያን ያህል አያስጠላም፣ ያምራል። ዲሜት ለብሰዋለች እኮ እርጉም ናት። ሁሌም ከኔ ጋር ችግር አለባት። እብድ ነገር ነች። የዓለም አንደኛ ቆንጆ የሙሽራ ቀሚስ ቢሆን እንኳን አልለብሰውም። ከኔ ቀድማ ማን ልበሽ እንዳላት አላውቅም። ምን አይነት ሰው ነች? የኔ መቤት በጣም ይቅርታ፣ እኔ ከፍላለሁ። ከሱ የሚበልጥ ሌላ ሰጥሻለሁ፣ እመኚኝ። ካንቺ ምንም አልፈልግም። እንዴት ከኔ በፊት እንድትለብስ ታደርጊያታለሽ? እንደዚህ ነው ደንበኞችሽ የምታስተናግጁ ማለት ነው? በጣም ይቅርታ። እባክሽ ሌላ የሙሽራ ቀሚስ አሳይሻለሁ። አንድ ኒውዮርክ ውስጥ ለመታየት የተሰራ ነው። በጣም ነው የሚያምረው። ከዚህ ይበልጣል። እባክሽ ዲሜት፣ አሁኑኑ ከዚህ ቤት እንሂድ፣ አለበለዚያ የሆነ ነገር ሰብራለሁ። ቆይኛ እንዴ። ይኸውልሽ ኬምሬ፣ ለሰርጉ 2 ቀን ይቀረው። አዲስ የሙሽራ ቀሚስ ልትፈልጊ ነው? ባቶቹም አሁን የምታገኙን ነገር መቀበል አለብሽ። ኬምሬ እንዴት ያምራል! እስኪ በደንብ እዩ። ይሄ በጣም ውድ ጨርቅ ነው። የሚያምር የሙሽራ ቀሚስ። ደህና አደርሽ የኔ እንጆሪ፣ ደህና አደርሽ የኔ ብርቱካን፣ ደህና አደርሽ የኔ ፖም፣ ደህና አደርሽ የኔ ጣፋጭ፣ እንዴት አደርሽ የኔ ስኳር፣ እንዴት አደርሽ የኔ ፍቅር፣ እንዴት አደርሽ። አንቺ እንዴ! እስቲ ምንድነው ፊትሽ ላይ ወጣው? ምን ሆነሽ ነው? እስኪ ቆይ እስቲ ትልቅ ብጉር የወጣብሽ መስሎኝ ነበር፣ ግን ትንሽ ነው። ደህና አደርሽ እማዬ። ኦ ሙሽራ ልትሆኚ ነው ማለት ነው። ልታገቢ ነው ማለት ነው። እኔ ስገልጥ የሰርጋችን ጠረጴዛ ላይ ቁጭ ብዬ ማየት ነው የምፈልገው። ማግኘት ብቻ ነው የምፈልገው። በጣም ነው የፈራሁት። ምን እንደሆንኩ አላውቅምማ። አይ ትንሽ በቃ ኬምሬ፣ ይኸውልሽ የኔ ልጅ እያንዳንዷን ደቂቃ ህይወትሽን እያሰብሽ ተደሰች። እሺ ነግሬሻለሁ። በኋላ በጣም ነው የሚቆጭሽ። እሺ እባክሽ ወደፊት ተነስተሽ ደስ የሚለው ነገር ትዝ አይለኝም። እንደዛ ከሆነ ቀስ ብሎ እንዲሄድ እናድርግ። እሺ አምላኬ ሆይ 3 ሰዓት ሆኗል። በጣም ረፍዷል እኮ። አስቸኩይ ኬምሬ፣ በጣም ብዙ ጊዜ አለን እኮ። እስኪ አይ በጉጉት መተኛት አልቻልሽም አይደል? ግን አትጨነቂ፣ ሁሉም ነገር በቁጥጥር ስር ነው። እሺ አትደናገጪ። አይናችን ስር የምንቀባውን አዘጋጅቻለሁ። እሺ ቁርስ ከበላን በኋላ እንቀባለን። ዛሬ ልዕልት ነኝ የማስመስልሽ የኔ ልጅ። ሁሉንም ነገር ለእናትሽ ታዩ። እሺ የኔ ልጅ፣ አንቺ ምንም እንዳትጨነቂ። ሁሌም ያንቺ ነኝማ። ትክክል ብለሻል። ትክክል። ኩዚና መልእክት ላከ። ኬምሬ ስልክሽ ላይ አትለጠፊ። በቃ ብዙ ስራ አለብን። ነይ እንሂድ። እንደምን አድርሽ? ዛሬ ታገቢኛለሽ? አዎ። በጣም ደስ ይላል። ታዲያ ቆንጆ ሆነሽ ነሽ። እሺ እኔ እኮ ሁሌም ቆንጆ ነኝ። መጣው። ይሄን ሁሉ ጊዜ የት ነበርክ? እዛና እዚህ የሆነ ቦታ። አባዬ እኮ እዚህ አጠገብ እንዳደርስ ብሎኛል። እንዲያገባቶ ከዚህ ሄድ ብሎኛል። ስደውልልህ ነበርኩ።
አዎ መርማሪ ያለውበትም ማግኘት አልቻለም። እማዬና አባዬ ለብዙ ቀናት ሲፈልጉ ነበር። ለኔ አትዋሸኝ። ሁሉም ሰው ስላንተ ሰርግ ተጨንቋል። ስለዚህ እኔም ጉኒ አዎ ይሄ ትልቅ ቀን ደረሰ። ዛሬ ታገባለህ። ስማ እማዬ እንድናወራ ትፈልጋለች። በጣም አስፈላጊ ነው። ስለዚህ ያለበትን ንገረኝ። ምን ያህል አስፈላጊ ነው? ፊት ለፊት ብንነጋገር ጥሩ ነው። ወጥመድ ውስጥ ልታስገባኝ ፈልገ ነው? እኔን ለዛ መርማሪ ተብዬው አሳልፈህ ሰጠኝ። ምንድነው የምታወራው አንተ ሰውዬ? ምንድነው ችግር? እንደለመድከው ሰከርክ? ግን ጤነኛ ነህ? እሺ ዛሬ ማውራት እችላለሁ። ነፃ ነኝ። ወይ ረስቼው ነው። ለካ አንተ ዛሬ ማውራት አትችልም። ዛሬ ሰርግ ነው። ጉኒ የወል ወንድሜ እባክህ ከልብ ስማኝ። ባኑር ጉዝ ናት። እናም አባት ስትሆን ነው። አባት እየሰማኸኝ ነው? አይሆንም፣ ውሸትህን። ወጥመድ ውስጥ እኔን ለመክተት እየዋሸኸኝ ነው። አንተ ብዳብዳሃል። ሰራተኛዋ ናት ለማዬ ነገረቻት። እመነኝ፣ የነገርኩ ነገር እውነት ነው። ባኑር ጉዝ ናት። ሂድና አናግራት ጉኒ። እድልህን ተጠቀም። ይሄ ነገሮችን ለማስተካከልና ጥሩ ሰው ለመሆን በጣም ጥሩ እድል ነው። ከዚህ የተሻለ እድል አታገኝም። ስማ ይኸውልህ፣ አባት ልትሆን ነው እያልኩ ያለሁት። እየሰማኸኝ ነው? ከአንተ ሊደብቁት ይችላሉ፣ ግን አሁን ዝም እንዳትል። ይሄ ልጅ ካላባት ሊያሳድጉት ነው። ይገባሃል? ካላባት ዛሬ ለአንተ እድለኛዋ ቀን ናት። ያቺ ባኑን ብትሆን ስለ አንተ እርግጠኛ መሆን ስላልቻለች ነው ያልነገረች። እውነቴን ነው የምነግርህ፣ በጣም ነው የምትወደው። ሂድና አናግራት። ኃላፊነቱን ሁሉ አንተ ውሰድ። ይቅርታ ጠይቃት። ለልጅ ስትል አድርገው። ስማ፣ መጥፎ ነገር ሁሉ እያለቀ ነው። ገባህ? ምናልባት እንደ አዲስ መጀመር ትችላለህ። አያገባኝም ወንድሜ። ባኑ ትፈልጋለች። የሰማኸኝ ነው? ካጠገቧ እንደሆንክ ማወቅ ትፈልጋለች። አያገባኝም አልኩ። ስማ፣ እርዳታህን እየፈለገች ነው እያልኩ ነው። ገባህ? ስለዚህ ሂድና አናግራት። ከአሁኑኑ ጀምር። ጥሩ ሰው እንደሆንክ ንገራት። ትሰማኛለህ? ይሄ የመጨረሻ እድልህ ነው። ዳግም አታገኘውም። በአንተ ምክንያት አሁን ምንም የቀረኝ ነገር የለም። ምን እያልክ ነው? ስማ፣ ዴኒዝ፣ ቆይ እስከ ዛሬ የት ነበርሽ? ይኸው መጣው። ግብ ያሳበድሽኝ እኮ። ያልፈለግኩሽ ቦታ የለም። ብችል ውጭ ሀገር ድረስ በሄድኩና በፈለግኩሽ ነበር። ቆይ ለምንድን ነው እንደዚህ የተደበቅሽው? ስደተኛ ህጻናትን በመንከባከብ ላይ የሚሰራ የእርዳታ ድርጅት ውስጥ እየሰራው ነበር። እስካሁን እየተመላለስኩ ነበር። አሁን ግን 1 ወር ቆያለሁ። ግቢ። እንዴት አይነት ቀልድ ነው? ላብድ እኮ ትንሽ ነበር የቀረኝ። አሁን ረዳት የመልእክት ነግሮኝ ነው። አይኩት እንደነገረኝ እየፈለከኝ ነበር። አቶ አይኩት ነገረሽ እንዴ? እሱ እዚህ ነው ወይስ መርማሪው አግኝቶት ነግሮት ነው? መርማሪ ሰርፈ በሱ መልእክት ልኮልኝ ነው። እንዴት አይነት ነገር ነው? ለምንድን ነው ለእኔ የተፈጠረው ነገር ያልነገርሽኝ? ለምንድን ነው እኔ ምንም የማላውቀው? መርማሪ ሰርፈ ጋር ከመሄዴ በፊት ቀጥታ አንተ ጋር ነው የመጣሁት ኩዚ። ለምንድን ነው ያንን የሚስጥር ቃል ይላክሽልኝ? የዛን አውሬ ባሪስ ፎቶዎችን በቀጥታ ብትልኪልኝ ይቀል ነበር እኮ። ያ ሁሉ መደባበቅ ለምን አስፈለገ? ከኔ የምትሰማውን ነገር አትወደውም፣ ለዛ ነው ኩዚ። ለምን? እውነታውን ከምታውቅበት ሰከንድ ጀምሮ አንተና ጉኒ እንደነበራችሁት ልትሆኑ አትችሉም። አትጫወችብኝ። ሊፈጠር የሚችለውን ነገር ራሴ ልወስን። እሱን ታዩና እውነቱን ብቻ ንገሪኝ። ንገሪኝ፣ እነዛ የሚስጥር ቁጥሮች ምንድን ነበሩ? እውነቱን ለመናገር ይሄ ነገር መቼም እንዲነሳ አልፈልግም ነበር። ለምን አልፈለግሽም? አሪፍ ነገር እኮ ነው። ጉኒ የዛን ሰውዬ ቆሻሻ የሆነ የወንጀል ሥራ በይፋ ወጣው። ራሱን ለማዳን እየጣረ ነበር። ለምንድን ነው ዙሪያ ጥምጥም የምትሄጂው? እውነቱን ለምን አትነግሪኝም? ንገሪኝ፣ በቃ ይበቃሻል። ፈርሃትን የገደለው ጉኒ ነው። የፈርሃት ገዳይ ሚርዛ ሼልቲክ ነው ያልኩ ውሸት ነበር። ጉኒ ነው ፈርሃትን የገደለው።
ብዙ ሪባን አንጠቀም፣ ብቻውን ያምራል። እህቴ ዲሜት መኪናዬን አየሻት? ቆንጆ ሆናለች። ገና በደንብ ያምርባታል። አንድ ላይ ብንጋባ ደስታዬ ነበር። ድጋሚ ለመልፋት ብለህ ነው አይደል? ታናዳለህ። አይ እንዴው ቸኩዬ ነው። ኩዚና ኬምሬና ስለዚህ አይኖሩም። ለዚያ ነው የኔ ተመኘሁት። እሺ እኔ ፍቅር እንዴ ይመጣሉ። ስለሱማ አትጨነቅ። እነሱ በሌሉበትማ አንጋባም። ባይመጡ እንኳን የጫጉላ ሽርሽራችሁን ዱባይ ትሄዳላችሁ። እንዴ ዩኑስ እየሰማህን ነው እንዴ? አረ በጭራሽ ጆሮዬ እኮ ይሰራል። ምን ሆነ ነው አንተ? የኔ ቤት አንዴ ትመጪ? ያው ስማኝ፣ ምንድነው ዛሬ ከሌላው ቀን በተለይ አስተውሉ። ሁሉንም ነገር አይናችሁን ለሰከንድ ሳጨፍኑ ትከታተላላችሁ። እሺ ዛሬ ስለ ሁሉም ነገር በደንብ እንዲነገረኝ ፈልጋለሁ። እነዚህ ቅጠሎች ለዚህ አበባ ይተልቁበታል። ከዛኛው ቀርቶ ከዚህኛው ብናደርግ ይሻላል። ጎላ ብሎ ይታያሉ። ትክክል። ጉኒ ቴክኖጉሉን ከሆቴሉ እንደወጣ ተከታተሉታላችሁ። ከዛም እያንዳንዱን እንቅስቃሴ ታሳውቁኛላችሁ። እሺ ያልኩን ነገር ለሁሉም የቡድን አባላት ተናገር። እሺ መልካም ስራ። ሰላም ነው። ይሄንን ያገኘሁት ቡራካት አልካሊን እየተከታተልኩት ባለ ጊዜ ነበር። እሱን በዛ ቦታ ያገኘነው እንደ አጋጣሚ ነው። መርማሪ ሰርፈ እየደወለ ነው። ኩዚ ወይዘሮ ጉልተን ይሄማ ቁርስ አይደለም ብፌ ነው። አዎ ለዛሬ ነው። ይሄ እዚህ ቤት የመጨረሻ ቁርሴ ነው የሚሆነው። ኬምሬ እየደጋገምሽ የመጨረሻ አትበይኝ፣ ኮረኩምሻለሁ። እሺ ወይዘሪት ሆነሽ የምትበይው የመጨረሻ ቁርስሽ ነው። ሙሽር መሄዷ ነው፣ ሙሽር መጓዟ ነው፣ ከእናቷ ቤት ጓዳ መለያየቷ ነው። እምቢ አላለቅስም። ልታስለቅሽኝ አትችይም። በፍጹም አላለቅስም። እሺ እባክሽን ኬምሬ። የሚያረጋጋኝ መድኃኒት ውጣለሁ ብለሻል ነበር? ሁለት ውጫለሁ፣ ግን አሁንም ስሜታዊ እየሆንኩ ነው። ለማንኛውም ቁርስሽን ቢሺ ጉልበት በደንብ ያስፈልግሻል። አድካሚ ቀን የሚሆንብሽ። እሺ ኬምሬ። እማ ምን እያደረግሽ ነው? ደህና አደራችሁ። እንዴ አቶ ሁሴን እንደምን አደርክ?
ከጧት ጀምሮ ፎቶ ላነሳችሁ ፈልጋለሁ እያለ ነበር። እንዳለውም አልቀረም። ይሄው በሰዓቱ መጣ። ደህና ደርክ አቶ ሁሴን? ሳታስቡት ላነሳችሁ ፈልጌ ነው። ና እዚህ ጋር ሆነህ አንሳና ግባ። አቶ ሁሴን አንተ ብቻ ነህ በቃ ላይ የምትገኝ ሰው። በጣም የሚገርም ነው አቶ ሁሴን። እናመሰግናለን፣ በጣም እናመሰግናለን። በጣም በደስታ ነው የማደርገው ኬምሬ የኔ ውድ። በዛ ላይ ሙሉ ቀን አብሬያችሁ ነው የምሆነው። ከዚህ በላይ የሚያምር ነገር ይገኛል? ዘይኔ መምጣት አልቻለችም። ጉንፋን ነገር ይዟታል። መድኃኒት ምናምን ወስዳለች። እስከ ማታ ይሻላታል ብዬ ተስፋ አደርጋለሁ። አቶ ሁሴን ኩዚም ጋር ሰው ልካሃል አይደል? አዎ ልክ ያለው ከኔ በፊት ወይዘሮ ሃንዳንና አቶ ሳሚ ጋር ጀምሯል። በጣም ጥሩ። አሁን ምንድነው የምናደርገው ታዲያ? እንደ ሁል ጊዜው ህይወታችንን እንቀጥላለን አይደል? ማለቴ እንደዚሁ ነው መቀጠል ያለበት አይደል? በሚገባ። አይ እንደ ተረት ነው የሚሆንብኝ። ነይ ኬምሪ ነይ፣ ቁጭ በይና እንደሌላው ቀን ቁርስሽን ቢ። ኩዚ ለምንድን ነው ለመልእክቴ መልስ የማይመልስልኝ? ስራ በዝቶበት ይሆናል። እንብላ እባክሽ። ያለኝ የባሪስ ፎቶ ብቻ እንዳልሆነ ያውቅ ነበር። መጨረሻ የመጣው ውጭ ሊሄድ ስለ አየር መንገድ ነው። አንተን ለመርዳት በሚል ሰበብ ፎቶዎቹን ሊቀበለኝ ፈልጎ ነበር። ሳጥን ውስጥ አስቀምጥ አይቶ ሊሆን የሚችልበት እድሉ ሰፊ ነው። በእርግጠኝነት እሱ ላይ ያለ መረጃ እዛ ውስጥ እንደሚኖር ገምቷል። ወንድምን ጠብቀው። የኔ ልጅ በጣም አመሰግናለሁ። አባዬ የተኮስኩበት መስሏል እንዴ? አንተ ነው የገደልከው? በቃ እንዴት እንደዛ ታስባለህ? ኩዚ ፈራትን የገደለው ጉኒ ነው። ኩዚ እንደምታስበው ወንድም ንጹህ ሰው አይደለም። ይህንን ያልነገርኩ ያንተን ህይወት ማክበድ ሆኖ ስለታየኝ ነው። ጉዳዩን እንደ ዋስትና ይዤልህ ነበር። ፈርሃት የሚርዛ ሼልቲክን ልጅ ገሎታል። ገዳይ ሆኖ ተብሎ ራሱ ሚርዛ መሞቱን ፈልጎት ነው። ፋይሉ ተዘግቷል፣ ግን መርማሪ ሰርፈ እስካሁን አልተወውም። ጉኒን መያዝ ይፈልጋል። ሰርፈም ይሄንን ያውቃል ይመስለኛል። እሱም የሚርዛ ሼልቲክን ታሪክ አላመነው። ለዛ ነው የሚፈልገኝ፣ ማስረጃ እንድሰጠው ይፈልጋል። ለሱ በጣም አስፈላጊ ምስክር እኔ ነኝ። እኔን ተጠቅሞ ጉኒን እንዲያምን ያደርገዋል። ኩዚ ለኔ ፈርሃት ሞት ምንም አይመስለኝም። ማንም ገደለው ማን ግድ አይሰጠኝም። ለዛ ነው መርማሪው ጋር ሳልሄድ አንተ ጋር የመጣሁት። ምንም ሆነ ምን ጉኒ ወንድምህ ነው። ይሄንን ውሳኔ አንተ እንድትወስን እፈልጋለሁ። ግባ ኩዚ ና እንጂ የኔ ልጅ። አባትህ ታች እየጠበቀ ነው። ጸጉርህን መስተካከል አለብህ። ውይ ተስተካክለሃል እንዴ? ሰርጉ ዛሬ ነው እንዴ? ኩዚ አዎ ዛሬ ነው። ሙሽራው እንደምን አደርክ? ታውቅ ነበር አይደል? ምን ሆስፒታል ሆነ ጉኒን ስታናገር የነበረው ፈርሃትን ስለገደለው ነው አይደል? ጉኒ ነው? ወንድሜ ኩዚ ሳሚ የት እየሄደ ነው? ምን እየተካሄደ ነው? ሳሚ ጋሽ ሳሚ አሁን ምንድነው የምናደርገው? ምንድነው የተፈጠረው? ሳሚ
አደርሽ። ኩዚ የት ነው? እስካሁን ተኝቷል እንዴ? ሰርፈ ልጄ? አዎ እኔ ነኝ። መኪናው ተዘጋጅቷል። ኩዚ የት ነው? ስልኩን ደግሞ አያነሳም። አይ አሁን ተጣድፎ ከቤት ወጣ። ምን እየተፈጠረ እንደሆነ አልገባኝም። ልብስ ላመጣ ወደ ውጭ ወጥቼ ነበር። ስመለስ ያቺ ልጅ ቤት ነበረች። የፈርሃት ልጅ ማን ነው ስሟ? ዴኒዝ። የኔ ልጅ ምን እንዳለችው እንጃ። ግን ኩዚ ይኸው ተጣድፎ ወጣ። እሺ አክስቴ አንዳንድ ምንም አታስብ፣ እኔ ያገኘዋለሁ። ቶ ምን ተፈጠረ ሰርፈ? ምንም መሄድ አለብኝ። መርማሪ መሄድ አለብኝ። ሰርፈ ምንድን ነው? የኩዚ ጉዳይ ነው? ኬምሬ ጋር ሂጂ፣ ብቻዋን እንዳታያት እሺ? ደግሞ ምንም እንዳትነግራት እሺ? ዩኑስ አንተም እንደዛው። ቆይ ምን ተፈጥሮ ነው? በኋላ ዴቪድ በኋላ። ምን አለ ፈጣሪ ዛሬ እንኳን ምንም ሳይፈጠር ቢያውለንስ። እኔ እንድመጣ እየጠበቅ ነው አይደል? አንድ እርምጃ ተራምጄ ወጥመድ ውስጥ እንድገባ እየጠበቅ ነው። ሰላም። እሺ አመሰግናለሁ። የኔ ወንድም ሻንጣን ላምጣልህ? ችግር የለውም፣ በኋላ ወስደዋለሁ። የዛሬን እንደከፈልክ ታውቃለህ አይደለ? ክፍሉም ያው ያንተ ነው። ደሞ ምን ፈለክ? ምን? የት ነህ? ለምንድን ነው እየደጋገምክ የምትጠይቀኝ? ምን ሆናል? ዴኒዝ ነግራኛለች። ሁሉንም ነገር ነግራኛለች። ጉኒ ምን ሆነሃል? ለምን ዝም አልክ? ስለ ባኑ ያወራኸኝ ወጥመድ ነበር አይደል? ልጅ የለም፣ ውሸት ፈጥረ ነው። እውነት ነው። አዎ ባኑ እርጉዝ ናት። ካንተ አርግዛለች። ሰሙኛላችሁ? ጉኒ ቴክኖጉሉን አሁኑን ነው ያዙት። ወደ ፖሊስ ጣቢያ ወሰዱት። እሺ? አቤት። ዴኒዝ ነኝ። ኢስታንቡል ነኝ። ወደ ፖሊስ ጣቢያ እየመጣው ነው። አሁን ነው የምትደውይልኝ? ወይ ምንድነው የምትሰሪው? ኩዚ ጋር ከሄድሽ በኋላ ምንድነው እየሰራሽ ያለሽው? የት እንዳለ ንገረኝ፣ እኔ እመጣለሁ። ጉኒ ምን ልታደርግ ነው? ራስ ወስደህ ልታስይዘኝ ነው? እናወራለን ጉኒ። በመጀመሪያ ምንም አይነት ውሳኔ ከመወሰን በፊት እኔን አናግረኝ። ጉኒ መርማሪ ሰርፈ ሁሉንም ነገር ያውቃል። ጉኒ ማውራት አለብን። መርማሪ ሰርፈ እየፈለገ ነው። ወጥመድ ውስጥ አልወድቅልህም። ጉኒ የት እንዳለ ንገረኝ። ጉኒ ጉኒ ጉኒ